አንቺ ምን ልትሰሪ መጣሽ በዚህ ሰዓት? ኤቢ ስንገበገብ እኮ ነው ያልኩት። አውቃለሁ እኮ ግን እባክህ ራስህን እንዳትጎዳ። ያው እህቷን ለመጉዳት ብላ ሆን ብላ አይደለም ያደረገችው እኮ። ወደ ኋላ አትበይ። እንደዚህ እያልሽ ነው እዚህ ያደረሻት። መቀለና ትንቀጣለች። ይሄ የሚራራ ፊታችንን እያየች እኮ ነው በገዛ እህቷ ላይ እንደዚህ አይነት ነገር ያደረገችው። ዛሬው ይሄንን ቤት ለቀሽ ውጭልኝ። የምትዩን ይዘሽ ውጭልኝ። አቢጌል አንቺ ጉድና ጅራት ከበስተኋላ ይባላል። የተጣደ ገንፎ እያደር ይፋጃል። እንዴት ነው የሚያረጋት? አረጉድ ረጋቤ እየረጋ ወተት ቅቤ ይወጣዋል ይባላል። አቢጌል ጭራሽ ብሶባትና ተንኮልና ክፋቷ ጨምሮባት መታለች። እጅግ የሚያሳዝነውና እጅግ የሚያናድደው ነገር ናታን የእሷን እናትና አባት ትዳር ለመጠበቅ ታች ላይ ይላል። እሷ ግን እሱን ለማጥመድ ሌላ ጣጣ ታመጣለች። እጅግ የሚያሳዝነውና እጅግ ልብ የሚያንጠለጥለው ነገር ተወዳጁ ዳጣ ዛሬ በሚገርምና በሚደንቅ ሁኔታ ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እጅግ የሚገርመውና እጅግ የሚደንቀው ነገር የአቢጌል ተንኮል ዛሬም እንደቀጠለ ነው። ናታን አንድ መፍትሄ መውሰድ አለበት፣ ወይ ለሰላም ወይ ለደረጀ መናገር አለበት እያለ ነበረ። ናታን ግን ሚስጥሬን በወዴ ነው የምቀብረው ብሎ ጸጥ ብሏል። አንደኛ አደራ የተሰጠሁትን ወረቀት ባለመጠበቄ አቢጌል እጅ እንዲገባ አድርጌዋለሁ። ሁለተኛ ደግሞ አደራ አቢጌል እንዳታገኝብህ ብሎ ደረጀ ሊያስቀምጠው ሲል እምቢ ብዬ ተቀብዬ ሌላ ስህተት ሰርቻለሁ። ስለዚህ የራሴ ጥፋት ነው በማለት ከባድ ጸጸት ውስጥ ገብቷል። ብዙዎቻችን ወይዘሮ ሰላም ለደረጀ ምንድነው ሜሴጅ የላከችለት ምንድነው ቴክስት ያደረገችለት የሚለው ብዙዎቻችን ጉጉት ነበር። እንግዲህ ወይዘሮ ሰላም የተረገዘው ልጅ ወንድ ነው ጋሽ እድለኛ ነህ፣ አንተ ደግሞ ወንድ ልጅ ትፈልጋለህ፣ ደግሞ ከወለድኩ በኋላ ካገገምኩኝ እዛ ቤት እመለሳለሁ ብሏል። እንግዲህ ጨዋታው ፈረሰ፣ ዳቦ ተቆረሰ፣ ጦርነቱ ተጀመረ ማለት ነው። ፍልሚያው ሜዳው ሰፋ። የአቢጌል እና የሰላም ፍጥጫ አስቡት። በዛ ላይ ናታን ዳጣ ሰላም እናቷ እንደሆነ ስለማታውቅ የበለጠ አቢጌል ለማስፈራራት እና ነገሮችን ለማካበድ ይመቻታል ማለት ነው። ጋሽ ደረጀ ግን ከባድ ጭንቀት ውስጥ ገብተዋል። በፍጹም እዛ ቤት አትመለሽም፣ የፈለግሽው ከተማ የፈለግሽው ሀገር እኔ ቤት እከራይልሻለሁኝ፣ እባክሽን ተረጅኝ እያላት ነው። ወይዘሮ ሰላም ግን ግግም ብላለች። ሰላም ግን ከመጀመሪያው ጀምሮ የዚህ ቤት ወራሾች ናቸው ማለቷ ብዙዎቻችን አስከፍቷል። ምክንያቱም ገና ሚስጥሩ ወጥቶ ገና ስንት አቀበት ቁልቁለት ኑሮት በዛ መሀል የሚሞት ሰው ሊኖር ይችላል። በድንጋጤ በንዴት በድብድብ ምናምን እና ወይዘሮ ሰላም የውርስ ጉዳይ ማንሳቷ በጣም ብዙዎቻችን ቅስማችን ሰብሯል ማለት ነው። ብዙ ትዝብት ነው የያዝንባት ሰላም ላይ። እንግዲህ ወይዘሮ ማርታም የሌላ ሰው ታሪክ አስመስሎ ጋሽ ደረጀ ቢነግራትም አንድ ስህተት ሊሆን ይችላል፣ ስሜቱ አሸንፎት በስካር መንፈስ ወይም አጋጣሚ ሊሆን ይችላል። ሁለተኛው ግን ጥፋት ነው። ደሬ እኛ ሴቶች ባሎቻችን የግላችን ናቸው። ደግሞ ከየት እንደሆነ የበለጠ ያማል። ከሰራተኛ፣ ከቅርብ ቤተሰብ፣ ከቅርብ ጓደኛ ሲሆን ህመሙ የበለጠ ያማል፣ ቁስሉ የበለጠ ይመረክዛል። ወይዘሮ ሰላም እንግዲህ ጉድሽን አልሰማሽ፣ ገበያ ባልወጣሽ፣ የገደለው ባለሽ፣ የሞተው ወንድምሽ፣ ሀዘንሽ ቅጣጣ ከቤትሽ አይወጣ ሆኗል ነገሩ። መጨረሻው ምንድን ነው የሚለው የብዙዎቻችን ጥያቄ ነው። የአቶ ደረጀ ጭንቀት በዛም ማለት በዚህ ወይዘሮ ማርታ ከወለደች በኋላ ሁሉም ነገር መፍትሄ የሚያገኝ ይመስለኛል። ወይ የደፈረሰው ይጠራል ወይም የደፈረሰው እዛው ደፍርሶ ተቀብሮ ተዳፍኖ ይኖራል ማለት ነው። ምናልባት ሜቢ ጋሽ ደረጀ በፍጹም አትናገሪ፣ የዳጣ ሲያስጨንቀኝ ያንቺ ሁለተኛውን አትናገሪ ሊል ይችላል። የፈለግሽውን አደርግልሻለሁ፣ የፈለግሽውን የሚገባሽን እሰጥሻለሁ፣ ግን እባክሽን ሊላት ይችላል። ግን እስከ መቼ ሚስጥር ተደብቆ እስከ መቼ እውነት ተቀብሮ ይቆያል? በዛ ሁኔታ ደግሞ አቢጌል በዛም አለ በዚህ በድብቅ ዲኤንኤን ማስመርመሯ የማይቀር ጉዳይ ነው።
አይደለም ተወልዶ አቅፋው ቤት መታ ገና ላልተወለደ ልጅ ዲኤንኤን ሳላስመረምር ከዚህ ቤት እንዳልወጣ የምትለው አቤጌል ዳጣ የሰላም ልጅ እንደሆነች ካወቀች በኋላ ጭራሽ አርፋ አትተኛም። አባቱን የማትናገረው ከማን ስለሆነ ነው እኔ በድጋሚ ላረጋግጥ እፈልጋለሁ በማለት ክፋትና ተንኮሏን ነው የምዘረጋው። በዚህ ላይ ናታንን አጥምደዋለች። አንተ ብቻ እያሸነፍክ አይደለም የምትቆየው፣ ትናንት ነው፣ ዛሬ ደግሞ ዛሬ ነው፣ የፈለግከውን ማድረግ ትችላለህ፣ አብረን እንተኛለን በማለት ሮማንቲክ የተከበረ ትዳር ያላት መስላ በሌሊት ቢጃማ ክፍሏ መታለች ማለት ነው። ናታንም ድርቅ ፍጥጥ ብሎ ቁሟል ማለት ነው። ምን አይነት ወራዳ እና ምን አይነት ክብረ ቢስ ነሽ? ባይሆን ለክብርሽ እንደ ሴትነት ለክብርሽ አትጨነቂም ወይ? እንዴት ነው የምታስቢው? ቆይ አንቺ አግባይ ቀለበት አድርግልኝ እያልሽ ምን አይነት ድፍረትና ንቀት ቢኖርሽ ነው በዚህ ሌሊት ክፍል የምትመጪው? ብሏል። እንግዲህ ናታን እንግዲህ ሸዋር እየወሰደ እንግዲህ ከወገብ በላይ እርቃኑ ነው። ስለዚህ ምንድን ነው የሚፈጠረው? የሆነ አቤጌል ብትጮህ እንኳን የሆነ ነገር ሊያደርገኝ ነው ወይም ሜቢ የሆነ ነገር ትልል ነው ልትል ትችላለች። እና ናታን ያለው አማራጭ እንደምንም ብሎ የሆነ ቲሸርት ለብሶ ከዛ ክፍል አፈት ልኮ መውጣት ነው እንጂ እዛ ክፍል ከተጨቃጨቁ ሜቢ ናታን ልብሱን ስላወለቀ ሌላ ነገር ነው የሚፈጠረው። አቤጌልም የምትፈልገው ይሄንን ነው። ሌላ ነገር ተፈጥሮ ልደፍራት ነው ወይም የሆነ ነገር ተናኮሳት ነው የሚል ጉዳይ ነው። ግን ጥፋተኛዋ የአቤጌል ነው። ምክንያቱም በሌሊት ቢጃማ ማን በዛ ደረቅ ሌሊት እሱ ክፍል ይጃል? በዛም አለ በዚህ ዳጣ በደረሰችና ነገርየውን ባከሸፈችባቸው። ምክንያቱም ዳጣ ናታን በመሀላችን አቤጌል እየገባች ነው፣ እሷን ብላክ ውስጥ ልናስገባት ይገባል፣ የሆነ ነገር ይዘን ወጥመድ ውስጥ ይዘን እንዳትከታተለን ልናረጋት ይገባል እንጂ በጣም አስቸግራኛለች፣ ሚስጥሩን አልነግርሽም፣ ግን አቤጌልን ከመሀላችን ልናስወጣት ይገባል ስላላት እሷ አስጨንቋት ምን ሜቢ የሆነ ድምፅ ስትሰማ ወደ ናታን ክፍል ልትሄድ ትችላለች የሚል ግምት አለኝ። ሌላው ትልቁ ጉዳይ የወይዘሮ ማርታ ጉዳይ ነው። ወይዘሮ ማርታና ጋሽ ደረጃ አሁን ስሜቷን በግልጽ አውቋል። የወይዘሮ ማርታ ደረጀ ከሌላ ሰው ከወለደ ወይም ካረገዘ እንደ ኤግዛምፕል ሲጠይቃት በፍጹም አንድ ስህተት ሊሆን ይችላል፣ ሁለት ግን ጥፋት እንጂ ስህተት አይደለም። እኛ ሴቶች ምንም አላጎደልንባችሁም፣ ምንም አላጠፋንባችሁም፣ ምንም ሳይጎልባችሁ፣ ምንም ሳናጠፋ ሌላ ሰው ጋር ሄዳችሁ ደርባችሁ ጭራሽ ወልዳችሁ ጭራሽ አንድ ሁለት ብላችሁ ስትመጡ የበለጠ እንሰበራለን፣ ላንጠገን እንወድቃለን፣ ላንነሳ እንሰበራለን። ስለዚህ ልጆችንም አታይም፣ የኔን የይቅርታ ልብም አታገኝም። እኔ እንደዛ ነው ማስበው ብላ መናገሯ ጋሽ ደረጀን ከባድ ጭንቀት ውስጥ ከቶታል። አሁን ጋሽ ደረጀ ከባድ ጭንቀት ውስጥ የከተተው አንድ ቢሆን የዳጣ የኔ ልጅ ናት ብሎ ይነግራት ነበረ። ግን የኔ ልጅ ናት ብሎ ሲናገር ሁለተኛው የማን ነው ይባላል። አስቡት። ስለዚህ ከባድ መዘዝ ነው ይዞ እየመጣ ያለው። ስለዚህ ወይዘሮ ሰላምም ጋሽ ደረጀ ላይ ፈርዳበታለች። ይሄ ልክ ነው ወይስ? ቀጣይ ክፍል